በመንፈሷ ልጇን ትወዳለች አብልጣ ከራሷ 9 ወር በወላጅናት ደግ መልከ መልካም ለሰው የሚራራ የሴቶች አርያ የጀግኖች ተምሳሌት ሺህ ትወለድ እንደ ሀቢባ አይነት። አቤት ሀቢባ እንዴት ያማረ ነው የውስጥሽ ሙሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ? ሰላም ብያችኋለሁ። ሁላችሁንም ሀገራችን ኢትዮጵያ ሰላም ያርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶቼ። ለቤትም አዳዲስ ናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አህለን ብያለሁ። አዳዲሶችም እንኳን ደህና መጣችሁ። ተፈደሉ። አንዳንድ ቀን ደግሞ በቃ ሶሻል ሚዲያ ትንሽ ስራ ጨራርሰን በቃ ደክሞን ቁጭ ብለን ሶሻል ሚዲያ ኸይር ነገር እናያለን ብለን ትንገባ መጥፎ ነገር ነው የምናየው ማለት ነው። ለምን እንደሆነ አልገባኝም። እሱ ምንድነው ዛሬ አሁን ትናንትና ጀምሮ ማለት ሶሻል ሚዲያ ትንገባ በቃ በጠቅላላ ምንም ነገር ኸይር ነገር የለም፣ መጥፎ ነገር ነው ወጣን። ዛሬም ብንገባ ያው ነው እንደ ምንድነው ይሄ? አንድ ሰው ማለት ነው የራሱን የቤቱን በቃ የቤቱን ሀጃ አሁን ጊዜ መቼም ሶሻል ሚዲያ ቤተሰብ ሆኗል ማለት ነው። ቤተሰብ ሆኗል አሁን ጊዜ ሶሻል ሚዲያ ላይ ማለት ነው። ስለዚህ የቤቱን ነገር የቤቱን ሀጃ አንጥቶ ሶሻል ሚዲያ ላይ ተተወራ ያችን ትንሽ ጫፍ ይዙና ሱብሃንአላህ የሆነ ቀን በቃ በዘርም ሆነ በምንም ተመታ በዛች ያችን ሀጃ ለተወራቸው በዛ ይሳደባሉ ማለት ነው። እሱ ምንድነው አንዳንድ ሰዎች አሉ ማለት ነውና እታቅላህ ያኔ ታፋችሁ ተቆጠቡ ማለት ነው። ኸይር ነገር ተጠረቀሙበት። ሶሻል ሚዲያ ማለት ትልቅ መድረሳ ነው ወላሂ፣ ክፍያ ያለለው ማለት ነው። አገራችን እንኳን ጠዋት ተነስተን ተጣጥበን ትምህርት ቤት ስንት ውርጭ አጣፍቶን ነው ትምህርት ቤት የምንሄደው አይደል እንዴ? ይሄ ደግሞ በቃ ስራችሁን እየሰራችሁ ኸይር ነገር ብትማማሩበት ያላችሁን እውቀት አጅር ታገኛላችሁ። ምን ያደርጋል ስድብ ማለት ነው። አሁን አንድ ሰው እንግዲህ መግቢያ ላይ እንዳያችሁት እህታችን ሀቢባ ማለት ነው ወላሂ ያኔ እስላም ሆና ወደ ባሏ ሌላ ሃይማኖት ተከታይ ቢሆን የምትሸገርበት እሷ ናት ማለት ነው። እሷ አምናበት ስለገባች ስለሷ ምንም የሚያገባችሁ ነገር የለም ማለት ነው። ምክንያቱም በዛ እንትን ብትል በዚህ ደግሞ ሚስኪኑን እየረዳች ነው ማለት ነው። የታመመ ሰው ትረዳለች። አገር መግቢያ ያጣውን ትኬት ለምና ትኬት ቆርጣ ወደ ሀገር ትልካለች። ስንት እህቶቻችን ዱባይ ላይ ልጅ ወልደው የሚበሉት አቶ ጎዳና ላይ የወጡትን ለነሱ እያመቻቸችላቸው ነው። ስንት አሁን ዘበን በዚህ በአመት ውስጥ ማለት ነው ዱባይ ላይ እያያችሁ ነው። መቼም ሶሻል ሚዲያ ላይ ያልወጣ ህዝብ ሱዑዲ እንጂ የለም። ሱዑዲ ግን ወላሂ ጀግና እንደ ሱዑዲ ህዝብ የለም ማለት ነው። ወላሂ ሱዑዲ የረገጠ ሁላ ማሻአላህ ተባረከላ። በዲሉንም ደስታውንም ሁሉንም ጠጥቶ ነው የሚገኘው። የዱባይ መቼም ይግላያል ማለት ነው ወላሂ። እና ዱባይ ላይ አሁን ጠለብ ይሄዳሉ ወሪ ነው፣ ወንዶችም ሴቶችም ወሪ ነው። ሶሻል ሚዲያ ላይ ወጥተው ወርዱኝ ያወጣሁትን ብር መልስልኝ ወሪ። ሀቢባ ምስኪንየት ህዝቡ ላይ ያንን ብር አዋጥታ ሰብስባ ለነዚያ ለሰው የሰጠው ወደ ሀገር ትሄዳለች። የሚታከመውንም አሳክማ ስራ የፈለገውን ስራ አስገብታ ያኔ እያመቻቸች ነው። ይሄንን ነው ማለት ነው። ሙሉ ለኢትዮጵያ ህዝብ እየረዳች ነው ማለት ነው። እንኳን ለኢትዮጵያ ህዝብ ለሌላ ዜጋ ራሱ እየረዳች ነው። ለምንድን ነው ልጇን የምትሰርቡባት ማለት ነው? ገብታችኋል? ይሄንን ልጇን የሚሳደብ ለራሳችሁ ልጅ ወልዳችሁ ያላያችሁ በቃ ምንም ያላያችሁ ደንቆሮ ስለሆናችሁ ነው። ወላሂ ልጅ ማለት ጠጋ ነው። ገብታችኋል? እሷን ስደቧት፣ በቃ እሷን እየሰደባችሁ ነው። እሷን ስደቧት። ለምን ልጇን ትሰርቡባታላችሁ ማለት ነው? ቢሰደብም ደግሞ ይሄ ልጅ ባያቅ አማርኛ ባያቅ እንግዲህ ቲያርክ ሊያስተረጉመው ይችላል። ሶሻል ሚዲያ የያዘው ነገር አይጠፋም። ይሄ ቪዲዮ በቃ 2 ቀን በቃ እንዳለ ዩቲዩቡ ምኑ ልበላችሁ ያለ ቲክቶኩ እንዳለ ሞልቷል ማለት ነው። ስለዚህ ለምን ልጇን ትሰርቡባታላችሁ?
ይሄ ልጅ ያርክ ፎቶውን ለጥፋችሁ ነው የተሳደባችሁት፣ ፎቶ የለጥፈው ነው ምንድን ነው ብሎ ቢያስተረጉመው ይነግረዋል ማለት ነው። ኮምፒውተር ገብቷችኋል። እና በእናቴ የተነሳ ነው እናቴ ናት ያሰደበች ብሎ እናቱን ሊወቅስ ይችላል ይሄ ልጅ ገብቷችኋል። ስለዚህ እሷንም አታስለቅሷት። አሁንም ገብታችሁ አትሳደቡ ማለት ነው። የራሷ ጉዳይ፣ ማንኛቸውን መከተል መብቷ ነው። ማንንም መርዳት መብቷ ነው። እሷ ግን ወላሂ ይሄ እንግዲህ ሶሻል ሚዲያ ላይ ታወቅናት እንግዲህ ወደ 2 ዓመት ሊሆናት ነው አይደል እንዴ? ህዝቡን መርዳት ተጀመረች ማለት ነው። የፈለገ ጊፍት ይስጣት፣ የፈለገ አበባ ይስጣት። እናንተ በቃ ተፈልጋችሁ ስጧት፣ አትስጧት፣ አትስደቧት ማለት ነው። ሶሻል ሚዲያን በአግባብ እንጠቀምበት ማለት ነው። አንድ ሰው ትተሳደቡ ያ ህዝቡ ደግሞ ያንን ተሳዳቢና የተሰደበውን ሰው እያንጥተው በቃ ሶሻል ሚዲያ እንዳለ እኛ በየት ከይር ነገር እንስማ ማለት ነው። ብዙ ከይር ነገር የሚሰማል በሶሻል ሚዲያ ላይ ብዙ ትምህርት የሚወስድ ያለ አይደል እንዴ? ግን ሶሻል ሚዲያ እንዳለ አንድ ሰው በቃ ለ2 ቀን ለ3 ቀን እሱን ነው የሚራገበው። ኸይር ነገር በቃ አይመጣም ማለት ነው። ያ ኸይር ነገር የተሰራ አይመጣም። ምክንያቱም ይሄንን መጥፎውን ነገር ነው ሸርሸር የሚያደርጉት ሱብሃንአላህ። እና ስለዚህ ምን ልላችሁ ነው፣ አትሳደቡ። ሀቢባንም አትንኳት፣ ምስኪን ናት ወላሂ። ህዝቡን የምትረዳ ጀግና እህታችን ናት። አትንኳት። ቻናሏንም አታዘጉባት። ስንት ቻናል አዘጋችሁባት? አሁን የእሷ ቻናል ተዘግቶ እናንተ ምን ታገኛላችሁ? ወላሂ ምንም እኮ አታገኙም። ጊፍት የሚሰጣት ሌላ ሰው፣ አበባ የሚሰጣት ሌላ ሰው። በቃ ምን ታመቀናችሁ? ኋላዛ ጊፍት እንዲሰጡ ኋላስ ያኔ ተጫወቱ፣ እንትን ላይ ጊፍት ላይ ተጫወቱ፣ ትሰጣላችሁ ማለት ነው። ስለዚህ እንደዛ ትሆኑ ላለ ውድ ወገኖቼ በጣም ነው እኔ ያሳዘነኝ ማለት ነው። ዛሬ በጣም አልቅሳለች ማለት ነው ወላሂ። እኔ ራሱን ባይመጣ እንዴ ልጅ ያለሽ ይሰርቡባታል። ሰሞኑን አባቷ እንዲሰርቧት በብሔሯት ይሰርቧት አንቺ ወራጌ ምናምን ትሏት ነበረ። ግን ለዛ እሷ መልስ አልሰጠችም ማለት ነው። እንዳያችኋት እሷ መልስ አልሰጠችም። ለዛ በፍጹም መልስ አባቷን ትሰርቧት ቤተሰብ ሊሰርቡባት መልስም አልሰጠችም። ግን ዛሬ በልጇ የመጣውን አለቀሰች ማለት ነው። እና ለእሷም ጥሩ አይደለም። አትሰዳደቡ እላለሁኝ። እሷንም የሰደባችሁት ብዙ ልጆች ናችሁ። አንድ ሊቭ ላይ ተቀምጣችሁ እናንተም እንግዲህ ያኔ ስህተት ስለሆነ ለልጁ አምሮት ታዳጊ ልጅ እምኪን አርጎ ጥሩ ደረጃ ላይ ደርሶ ኢትዮጵያ ሊረከብ ይችላል። ገብታችኋል። ስለዚህ እናንተ ልጁን ይቅርታ በሉት። በቃ ተሳስተን ነው እናቲቱን አናዳን ነው እኛ ልጁን የሰደብ ነው ይቅርታ ብላችሁ ይቅርታ ጠይቁ። እዛው ላይ ብላይ እንድትሰቀላችሁ ተሰቀላችሁ ማለት ነው። ውድ ወገኖቼ የዛሬ መልእክቴ ይሄንን ይመስላል። ዛሬ ሶሻል ሚዲያ እንዳለ ጥልቅልቅ ስላለ በጣም ግርም አድርጎኝ ነው ማለት ነው። እና አላህ በሰጠው ነገር አትግቡበት። ይሄ ልጅ ጆሮ ባይሰማ አላህ ነው የሰጠው፣ አላህ ነው የፈጠረው። በአላህ ነገር በአላህ በታዘዘ ነገር እንዴት ትገባላችሁ ማለት ነው? እናንተ አሁን እግርና እጅ፣ ጆሮ፣ መስሚያ፣ አይን፣ ማያ፣ መራመድ፣ መነሳት አላህ አሟልቶ ሰጥቷችሁ በደቂቃ እኮ እናንተን ሊያጠፋችሁ መብቱ ነው። ይሄ የአላህ ስራ ነው። በአላህ ስራ አትግቡ ማለት ነው። ይሄ ልጅ ፈልጎት አይደለም፣ ገዝቶት አይደለም፣ አላህ ነው የሰጠው አይደል እንዴ? ይሄ ጣል ያሳዝናል እንዲያውም ማለት ነው። ስለዚህ በዚህ በአላህ ነገር አትግቡ። ይሄ ልጁን አይደለም የሰደባችሁት እራሳችሁ ነው። ገብታችኋል። ዛሬ እናንተ ወልዳችሁ ማብታችሁ ተሆነ በልጅ ልጆቻችሁ ይመጣል እንደዚህ ያለ ነገር። ወልዳችሁም ያላበቃችሁ ተሆናችሁ ለራሳችሁ ልጆች ላይ ይመጣል ማለት ነው። አፍማ አመጣው የለም፣ ምላስማ አመጣው የለም። ስለዚህ ተመላሳችሁ ተቆጠቡ ነው የሚለው። በአላህ ነገር አትግቡ። ሀቢባ ይሄን ነገር ለልጅ እንደዚህ ያለ ነው ብላ ገዝተው አይደለም። ይሄ ልጅ ይሄንን ስጠይ ብሎ አላህን ለምኖት አይደለም። ግን የአላህ ሱብሃነሁ ወተዓላ ይፈጠር ነው የሰራው ማለት ነው። ስለዚህ እንደዚህ መሆን ጥሩ አይደለም። ለማንም አላህ በሰጠው ነገር አትግቡ፣ ገብታችሁ አትሳደቡ ማለት ነው። ሶሻል ሚዲያን በአግባቡ እንጠቀምበት። ብዙም ነገር የምንፈልገዋለን ሶሻል ሚዲያ ላይ ኸይር ነገር በቃ ምን ሀዲሶች አሉ፣ ኸይር ነገር የሚለቀቅልን አለ። እሱን መስሚያችን ነው። አንዳንዱ ባለጌ ሰው እየተሳደባችሁ ሶሻል ሚዲያን አታጥፉት። እና የዛሬ መልእክት ይሄ ነው ውድ ወገኖቼ። ለኔም ደግሞ ለቤት አዳዲስ ኑና ላይክ እና ሰብስክራይብ አድርጉልኝ፣ ለኔም ማለት ነው። እናንተ መቼም እንደዚህ ሰው
የሚሳደብና በቃ ምንድን ነው የሚባለው ልጅ ስተስሙ ራሱ አላውቀውም። ብሔርና ብሔር የሚያጋጭ ካልሆነ ሰብስክራይብና ላይክ አታረጉም ማለት ነው። እና ኑና ላይክ እና ሰብስክራይብ አድርጉኝ እላለሁ ውዶቼ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ደግሞ በኸይር ነገር እስከምንገናኝ ሰላማችሁ ብዛ። ነገ መልካም ዜና እየላችሁ እመጣለሁኝ። እዛው ድረስ እንግዲህ እዛ ሲበለን ቻናሌን ላይክ እና ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንመጣ በጉጉት ጠብቁኝ። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።